በጣም ብዙ ነገር የያዘች መስሎት ጫካ ወስዶ ወርቋን ምናምን ብዙ ነገር ሿሿ ተደርጋ ያው በህይወቷ እንኳን ምንም የደረሰባት ነገር የለም። በጣም ቁጭ አርጋ ነው የነገረችኝ ማለት እንዲጠነቀቅ ምናምን ነው የነገረችኝ። እኔ እንኳን አልሐምዱሊላህ ይሄን ሁላ እንትን ስል እንደዚህ ከፖርሳ ምናምን አውጥተውብኝ ያውቁም። ያው ባለፈው እንደነገርኳቸው በቤት ውስጥ የነበረ ያው ጥቃት እንትን አለን። አልሐምዱሊላህ እሱም ኸይር ነው፣ ትምህርት ነው፣ አስተምሮን ነው ያለፈው። ምክንያቱም ሌሎችንም እንድንጠነቀቅ የሚያደርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድላይ ተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? በድጋሚ ኢድ ሙባረክ እንኳን አደረሳችሁ። እና ውዶች ዛሬ እንደምታዩ ትላንትና ባልኳችሁ መሰረት ቪዲዮ እንሰራለን ባንድ ተሰባስበን ብያችሁ ነበረ። በድጋሚ ያው እንኳን አደረሳችሁ ብያለሁኝ። እዛ ታናሽት ያለች ዜዶ አለች። ያው ብዙ ጊዜ ግን ዜዶ እህትሽ ናት እንደ ዜዶ እህትሽ ናት እንደ ትሉኛላችሁ። አዎ ዜዶ እህቴ ናት፣ የእናቴ ልጅ ያውም በአንድ አመት የምንባለት እህቴ ናት። ተከታታይ ነን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ሰለባ ነው የሆነ ነገር ስትፈልግ ተሳሰባችኋለሁ ምናምን እና ጀማው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ እኛ በጣም ሰላም ነን። ኢድ ሙባረክ እንኳን አደረሳችሁ። ኢድ ሙባረክ ብለናል። አመል እና ሰላም ባያችሁ፣ ሰላም አለይኩም ባያችሁ። በእኔ እንኳን ቢበለሽ እስኪ በዚህ እንኳን ባያችሁ ሰላም ባያችሁ። የፋጡሚ አብዛኛው ያቅሻል። ሰላም አለይኩም እንዴት ናችሁ? ውድ ቤተሰብ የፋጡሚ ቤተሰቦች በአረታት ፍሪ በነገራችን ነው ልጅ በዚህ ቻናል እየተናገርኩ ነበር። ግን ጀግና ናት ከምነግራችሁ በላይ በጣም ጎበዝ። አረማ ጀግና ነው እንዴ! ሰላም አለይኩም ማለት ታዲያ ካሜራ ላይ ብዙ ጊዜ እሷ ታውቂያታለሽ። ለማንኛውም ጀማው እንዴት ናችሁ? ደህና ናችሁ ወይ? ኢድ እንዴት አለፈ? ከእናንተ ጋር መዳም ቤት ያላችሁ ኢትዮጵያም ያላችሁ ሁላችሁም እንዴት አሳለፋችሁት? እዛም እኮ ልፋት ነው። ያ አላህ አዎ፣ ያ አላህ ምንም ሳታውቁት የሚያልፍበት እኮ አረብ ሀገር ነው ሀቂቃ ማለት ነው። በተለይ ደግሞ የእናት ቤት ከሆነ ያላችሁት ቤት ሰው ይሰበሰባል፣ ብዙ ነገር አለው። በጣም እና አውቀዋለሁ፣ ወላሂ አውቀዋለሁ። አላህ ይርዳችሁ፣ አላህ በሰላም ለሀገራችሁ ያብቃችሁ ኢንሻአላህ። ፋጡሚ የምትያቸው ነገር አለ? ኢዱ እንዴት ነበረ ከአንቺ ጋር? ምን ይመስላል? ከኔ ጋር ኢዱ ማለት ነው እንትን የሚልም ሁለት አይነት ነው ልበል። ደስታም አለው የሆነ ነገርም ደግሞ አለው። ብቻ አልሐምዱሊላህ ለኸይር ነው ብያለሁ። ቅድም ባንቺ ቻናል ላይ እየተናገርን ነበርና ያው ከኢድ ገጠመኝ በዚህነትም ቻናል ላይ ተናግሬያለሁኝ። አሁን ደግሞ በራስ ቻናል ላይ አንዳንድ ነገር ልበላችሁ ማለት ነው። ምን ገጠመኝ ውዶቼ፣ በኢዱ ቀን አስባችሁታል? ኢድን ደስ ብሎኝ በሰላም እውላለሁ ብላችሁ ከቤተሰቦቻችሁ ጋር ባንድ ተሰባስባችሁ በቃ ፏ እያደረጋችሁም ባላችሁ ነገር ቤታችሁንም ካለው ነገርን ታውቃላችሁ የኢድን ዝግጅት እና እንደዛ በየሆንንበት ሰዓት እየተዘጋጀን ባለንበት ሰዓት እንዴት ትላንት ኢድ ሊሆን እንደ ማታ እና ከትላንት ወዳ ማታ ማለት ነው ምን ገጠመኝ፣ ወንድሜ ጫት ነጋዴ ነውና እሱ ጋር እቃ ይዤ ሂጄ ከዛ ስመለስ ምን እንደገጠመኝ ብቻ እንዳደነግጡ ነው። ለዛውም በር ላይ ከፍታ ልትገባ ስል አጋጣሚ ሆኖ ስልኬን በእጄ ነበር ያዝኩት ማለት ነው። ከኋላ ጠጥ አድርጎ ሌባ ወሰደው እና ብዙ አይነት ሌቦች አሉ። የዚህ ሌባ ደግሞ እንዴት ለይትና ሰልጠኝ ያለ ነው። እኔ ካንዴም ታውቂያለሽ፣ ሁለተኛ ነው አሁን ስልክ በ15 ቀን ውስጥ ነው ሁለት ስልክ። የፊት ስልክ የሚገርም ስልክ ነበራት ወስደውባት 8 ቀኑ ከተገዛ አዲስ ማለት ነው። ገራሚ ስልክ ነው ያናደረኝ። ሁለተኛ ደግሞ በር ላይ፣ ሶስተኛ ደግሞ ስልኬ አጋጣሚ ሆኖ ከፍቼው ነበረ። ገብቶሻል? ይሄ ነገር በጣም አናዶኛል። ብቻ ሰው ልጅ በህይወትሽም ደግሞ የሚመጣ ነገር አለ፣ ብዙ ነገሮች አሉ። አልሐምዱሊላህ በኢዱ ቀን ይሄንን ድብር ስለያስገባኝ ነው ወይ ማለት የሰው ልጅ እኮ የሆነ ነገርም ብትሆኚ ከዚህ የበለጠ በቃ የማትተኪው ህይወት ነው። ገብቶሻል? ሌላ ነገር ይተካል በሰዓቱ ይበጣም ጮቤ ይዘው ነው የሚወጡት። ለምሳሌ አሁን እንትን ላለው ብትል ሊመቷቱላ ለምን ብቻውን አይደለም ሩጦ ለሌላ ያቀብለዋል። ከዛ እንደዛ እያደረጉ ነው ሌቦች። ሌላ እንደዛ ነው ስራቸው። የሚገርማችሁ ነገር በጣም አብዛኛውን ደግሞ በተለይ አሁን ከአረብ ሀገር አንዲት ልጅ ነገረችኝን ልንገራችሁ። በጣም ብዙ ነገር የያዘች መስሎት ጫካ ወስዶ ወርቋን ምናምን ብዙ ነገር ሿሿ ተደርጋ ያው በህይወቷ እንኳን ምንም የደረሰባት ነገር የለም። በጣም ቁጭ አርጋ ነው የነገረችኝ ማለት እንዲጠነቀቅ ምናምን ነው የነገረችኝ። እኔ እንኳን አልሐምዱሊላህ ይሄን ሁላ እንትን ስል
እንደዚህ ከፖርሳ ምናምን አውጥተውብኝ ያውቁም። ያው ባለፈው እንደነገርኳችሁ በቤት ውስጥ የነበረ ያው ጥቃት እንትን አለን። አልሐምዱሊላህ እሱም ኸይር ነው፣ ትምህርት ነው፣ አስተምሮን ነው ያለፈው። ምክንያቱም ሌሎችንም እንድንጠነቀቅ የሚያደርግ ነው እንጂ ሌባ አዲስ አይደለም እኮ ይሰርቃሉ። በተለይኛ ሀገር ስራ አድርገውላቸዋል። እንደ ስራ አድርገው ነው የሚይዙት። የያዙት እንደዛ ነው። ተማሪ ውሃ አድርጊበት ሂጂና እዛ ጋር ውሃ አድርጊበት። እና ሌባ በጣም ብዙ ነገሮችን ነው ማለት ልባችሁን ይሰብራቸዋል። ስልክ ያክል ነገር ደግሞ እሷ የሚገርም ስልክ ነው ከዚህ ቀደም የወሰዱባት የስራ ስልክ ነው። ኢሜሉ ምናምን መከፋፈቱ ራሱ ምን ያክል እንደሚያደክም አትጠይቁኝ ጀማው። ግን አልሐምዱሊላህ ረብል ዓለሚን ሆነ አለፈ ታሪኩ ማለት ነው። ማለት እሷን ምንም ነገር ሳትሆን እንትን ካለች ሌላው ነገር ቀላል ነው እንጂ በጣም እና ምን ታያቸዋለሽ? ሌላ ምን እላቸዋለሁ? ብዙ ጊዜ እኔ ያው በምርቃን ነው ቻናሌ ላይ ቪዲዮ ስሰራ ስለቅ መርቄ ምናምን ነው። ኢንሻአላህ እናንተ ወይ አላህ በሰላም ከልጆቻችሁ ጋር ከቤተሰብ ጋር ከእናት ከአባታችሁ ጋር በሰላም ቀጣይ ዓመትን ከቤተሰብ ጋር ደብልቆ ታሳልፋላችሁ ያድጋችሁ ማለት ደስታውን ከቤተሰብ ጋር የምናሳልፈው በጣም ትልቅ ደስታ አለው። በጣም ከምነግራችሁ በላይ ያለው ድባብ ያለው ነገር እና እኔ በሚገርማችሁ ነገር ጁምዓ በየሳምንቱ እመጣለሁ። ከዛም አልፎ አስፈላጊ በሆነበት ሰዓት እመጣለሁ። ግን ስንፈልጋት ቶሎ ትደርሳለች። እሷ እንኳን ራቅ ይላል፣ እሷ ቶሎ ፈጥኖ ደራሽ ናት ማለት ነው። እና ድባቡ ያለው ደስታ ማሻአላህ ይድን ቀርቶ ቤተሰብ ጋር እንትን ስትሉ በጣም ደስ ይላል። እናንተንም ለዚህ ያላህ ያብቃችሁ። ቤተሰብ ያልሆናችሁ ቤተሰቡን ሼር ላይክ አትርሱ። ሼር ላይክ አድርጉ። ምንም ሳትይ ልትወጪ እኮ ነው። አንድ ነገር ባያችሁ በእናትሽ ዘውያው አንድ ነገር በቃ አሁን እና እንደው ይሄን ይመስላል። ለማንኛውም መልካም ኢድ ይሁንላችሁ። አሪፍ ኢድ እያሳለፋችሁ እንደሆነ ተስፋ እናደርጋለን። በቤታችሁ ትንሽም ብትሆን በቤታችሁ ኢንሻአላህ የምታሳልፉበትን አላህ ይስጣችሁ። ያው የትም ቦታ ብትሄዱ ሳትሰሩ ሳትለፉ ግን የሚገኝ ነገር የለም። እዛም ብትሆኑ ሰርታችሁ ነው፣ እዚህም ብትሆኑ ያው ሀገራችሁ ላይ ስለሆነ ብቻ ነው እንጂ ልዩነቱ ገንዘብ ዝም ብሎ አይመጣም። ደክማችሁ ብቻ ከለራችሁ ሁሉ ቀይራችሁ ነው የምታገኙት። እና መልካም ኢድ ይሁንላችሁ። አልሐምዱሊላህ ነው የሚባለው። ምክንያቱም ለመሰለሽ ሰው ልጅ ሰርቶ ካገኘ ሰርቶ ከበላ ሐምድ ነው ማለት ያለበት። ምክንያቱም ከዚህ የበለጠ ተቀምጦ ግን ብለን የሚባል ነገር አለ፣ ብዙ ነገር አለ አይደለ? መስራትን ያክል የሚያስከብር ነገር የለም። ስራ ያስከብራል፣ መስራት ያስከብራል። ያልሰራ ደግሞ ያው ምን ያክል ከባድ እንደሆነ ታውቃላችሁና እንግዲህ ከፍታችሁ ልትገቡ ወደ በሩ ላይ ደርሳችሁ ከእጃችሁ ለፍ ታደርጋችሁ ጨለማ ነው ከጀርባ አስተልፋችሁ ስትሄዱ በጣም ከባድ ነው። ይሄ ነገሮች አናዶኛል። በእርግጥ አልሐምዱሊላህ ደግሞ ከኋላም ሆኖ መተውሽም ላንቺ ለህይወትሽ ከባድ ነገር የሚደርስብሽ ነገር ስለሚኖር እንትን ይላሉ። ምን አለ መሰላችሁ ሊሰርቁ ሲሉ ሰው ከደረሰባቸው ጩቤ ይዛሉ፣ እንዲሁም ደግሞ ጠርሙስ ይይዛሉ። ብዙ አይነት ነው ሀገራችን ላይ። ሲቀጥል ደግሞ ያሌባ አጥቶ እሱን ብትቀጡት እናንተ ይዛችሁ ወደ ህግ ነው እንጂ የምትወስዱት ብትቀጡት እስራት አለው። ይበልጥ እናንተ የምትስተጓጉሉበት ነገር ነው ማለት እንደውም ሌባ ይደገፋል እንደ የምትሉበት። ሌላ ሀገር እኮ አልሐምዱሊላህ ረብል ዓለሚን የሰረቀ ሰው በእኛ